መንገድ ላይ እየሄድኩኝ አንዲት ጓደኛ ያለች ደክማ ወደ ኋላ ብትቀር ጓደኛሽ እኮ ሞቴ ቢሉኝ ሞቴ ብዬ ነው የምናገረው ለቤተሰብ። ገብቷቸዋል። በዛ መንገድ ላይ ስትሄዱ ምንም ነገር የምታስታውሱት ነገር የለም። ደላላ የነገራችሁን ነው። እነሱ መሪ ነን ብለው ኃይል አለን ብለው አቅም አለን ብለው ነው እነሱ የሚመሩን እኛን። እኛ እኮ አቅም የለንም። እኛ መንገደኛ ነን። እኛ ተመሪ ነን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ተከታታዮች በሙሉ ሰላም፣ እንዴት ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ። እንግዲህ እንደምታውቁት እህታችን ሀና የምትባለው እንግዲህ ታሁን ቀደም ሙታለች ተብላ በሶሻል ሚዲያ ተነግሮ እንግዲህ ሁሉም ኢትዮጵያዊ አዝኖ ነበረ። እንግዲህ አሁን እንዳለች በደላላ ታግታ እንደምትገኝ መረጃዎች እየወጡ ነው ማለት ነው። እንግዲህ እህታችን እንደተናገረችው ከሆነ ታሁን ቀደም እንግዲህ በገጠር ልጅ በሚለው በቲክቶክ ወጥቶ ነው እንግዲህ ያለውን ነገር ለኢትዮጵያ ሕዝብ ሊናገር የቻለው ነበረ። በሰዓቱ እንግዲህ እህታችን እንዳለችው አትፍረዱበት፣ በሰዓቱ መንገድ ላይ ነው ያለው፣ ከደላሎች ጋር ነው ያለው። እንዲሁም ደግሞ መንገዱን ሁሉም ሰው ያውቀዋል። እንግዲህ ሄዶበት የሚያውቅ ሰው ያውቀዋል ማለት ነው። ያንን ነገር እንግዲህ ሊያምናቸው ይችላል። አንደኛ ደላሎች ያሉትን ነገር ሊያምናቸው ይችላል። እንግዲህ ሌላ ነገር ያደርጋሉ ብሎ ላያስብም ይችላል። የተናገሩትን ነገር ወይንም ለህዝቡ ተናገር ያሉትን ነገር ሊናገር ይችላል። ተናግሯልም። ህዝቡ አሁንም እያለ ያለው አሁን እሱ ትንሽ ሳያይ እንዴት ያወራል ነው። በአይኑ ሳያይ እንዴት ያወራል ነው አሁን ህዝቡ እንጂ እነዚህ ደላሎች እንግዲህ ያው በእነሱ ቁጥጥር ነው እሱም ያለው። ስለዚህ ተናገር ያሉትን ነገር ተናግሯል። ያው እህታችን እንዲያለችው በእሱ አትፍረዱ የማለት ሁኔታ ይታይባታል ማለት ነው። እንግዲህ የደላላ ነገር ታውቃላችሁ። ደላላ ወላሂ በጣም ነው የሚያሳዝነው ማለት ነው። እኔ እንጃ ቢያንስ ሴትን ልጅ በዛም ላይ ደግሞ የራሱን ዜጋ እንዴት አግቶ እንዴት ያሰቃያል ማለት። ደላላ ብሔር የለውም፣ ደላላ ቤተሰብ የለውም። ቤተሰብ ላችሁ እንግዲህ ቤተሰብ ሊኖረው ይችላል። ነገር ግን ደግሞ ቤተሰብ አለኝ ብሎ እንኳን አያስብም ማለት ነው። ዘመድ የለውም ደላላ የሚባለው ነገር ማለት ነው። ደላላ የራሱን ጥቅም ብቻ የሚያስከብር የራሱን ጥቅም ብቻ ከጥቅም ጋር የተሳሰረ ራስ ወዳድ ማለት ነው ደላላ ማለት ነው። ስለዚህ እሷ እንዳለችው ይሄ ልጅ ምንም የሚያውቀው ነገር ተናገር ያሉትን ብቻ ሊናገር ይችላል። አላየም። ወይንም እንዲሁም ደግሞ ሊያስፈራሩትም ይችላሉ። ወይንም አግተው ይሄን ልጅ አግተው ይሄን የምንልህን ነገር ተናገር ሊሉትም ይችላሉ። አይታወቅም እንጂ አንዳንድ ጊዜ በሰው ላይ ባንፈርድ ደስ ይለኛል ማለት ነው። መያዝ ያለበት እንደውም ይሄን እሷ እንዳለችው ያው ስሙን ጠቅሰዋለች። እዚሁ ሳኡዲ ውስጥ ነው የሚኖረው። እሱ ነው መያዝ ያለበት ማለት ነው። አንድ ጊዜ ቤት ኪራይ የምከፍለው የለኝም እኔን እንዴት እንደዚህ አይነት ታመጡብኛላችሁ አለ እያሉ ይላሉ። ደላላ ይሄው ነው ሲጀመር ማለት ነው የሚለው ብዙ ነው። ስለዚህ እሱ ሲያዝ ከማን ጋር ኮንታክት እንዳለው የዛን ጊዜ ይወጣል ማለት ነው። የዛ ጊዜ ራሱ ያመጣዋል መረጃውን ማለት ነው። ስለዚህ ኢትዮጵያ ሕዝብ ሁሉም ሰው እንደዚሁ ሶሻል ሚዲያ ላይ ወጥቶ ያለውን ትግል በጣም የሚደነቅ ነው። ሁሉም ሰው እንደዚህ ተባብሮ ጥፋተኛን መያዝ አለበት ማለት ነው። በተለይ የመን ላይ እንዲሁም ድንበር ላይ እህቶቻችን ወንድሞቻችን የሚያሰቃዩ በቃ እንደዚህ በተቻለ መያዝ አለባቸው ማለት ነው። መያዝ አለባቸው እና እንግዲህ እህታችን ያለውን ነገር ትክክል ናት ማለት ነው። መረጃውን በተቻላት መረጃ ሰጥታለች ማለት ነው። እዛ ያላችሁ ኢንፎርሜሽን በመለዋወጥ ይሄንን ነገር መያዝ አለበት ማለት ነው። እንዲሁም ደግሞ ለሰይድ እንግዲህ የልጅቱ ምን እንደሆነ እኔ ባላውቅም በውስጥ አውርቶ ሪከርዱን አሰምቷል ማለት ነው። በሶሻል ሚዲያ እንደዚሁ በቲክቶክ መረጃው ይዘጋ፣ እኛ ያለውን ነገር እንጨርሳለን፣ መረጃው እጃችን ደርሷል የሚል መረጃ መጥቷል ማለት ነው። እሱን አስደምጣችኋለሁ ማለት ነው። እሱን አስደምጣችኋለሁ ማለት ነው። እና ውድ ቤተሰብ
እኔ እንጃ እንግዲህ ማለት ምን አይነት ጭካኔ እንግዲህ በሊቢያም ሲካሄድ የሌላ ዜጋ እኮ አይደለም አሁን እያገተ ያለው እያገተ ብር እያስላከ እየቀጠቀጠ እየደበደበ እንትን የሚለው እኮ የራሳችን ዜጋ ነው። የመን ላይም እንደዛው የሌላ ዜጋ አይደለም። የሌላ ዜጋ እኮ ይሻላል። እንዴት ሰው ዜጋውን በምን አይነት ጭካኔ ነው የራሱን ዜጋ እንደዚህ አይነት ስቃይ የሚያሰቃየው ማለት ነው። ከወዲህም ደግሞ ሴት ልጅ እኔ እንጃ ቤተሰብ ወዳድ ሰው እንግዲህ እቺ ልጅ እህቱ ናት እህቴ ናት ብሎ ቢያስብ ወይንም እናቴ ናት ብሎ ቢያስብ ወይንም ልጄ ናት ብሎ ቢያስብ እንደዚህ አይነት ድርጊት አያደርግም ማለት ነው። ስለዚህ ዘመድ የለውም ብሔር የለውም እምላችሁ በዚሁ ምክንያት ነው ማለት ነው። ምን አይነት ጭካኔ ኑሮት ነው? ከማሰቃየትስ ወይንም ሙታለች ብሎ ማለት ይሄ እኮ ሁለተኛ ሞት ነው። ለምን ቤተሰብ በሰዓቱ ሙታለች ተብሎ ሲነገር እንግዲህ ታውቃላችሁ ምን አይነት ስሜት እንደሚሰማ ምን አይነት ሀዘን እንደሚያሳልፉ። ይሄ እኮ ሁለተኛ በደል ማለት ነው። ሁለተኛ በደል ለምን ብርም ከፈለገ እንደው ማገት የለበትም። ታገተም ደግሞ በሰዓቱ ታገታለች። በቃ የሚፈልገውን ብር ይሄን አስገቡ ለቃታለሁ ለምን አይናገርም? እሺ አግቶ ሙታለች አስብሎ ዛሬ መረጃውን ለምን አመጣው? ምን ፈልጎ ነው? ብር ቢፈልግ በሰዓቱ ነበር የሚናገረው አይደል እንዴ? እስከ ዛሬ ድረስ ሙታለች ያስባለበት ምክንያት ምንድነው ነው? ስለዚህ እንደዚህ አይነት ነገሮች ሲመጡ በተለይ ኤምባሲዎች እዚህ ጋር በደንብ ፎከስ አድርገው መስራት አለባቸው ማለት ነው። ለምሳሌ አሁን ይሄ ልጅ ያለው ሳኡዲ ነው። የሳኡዲ ኤምባሲዎች ይሄንን ነገር ተከታትለው መረጃውን እስካመጣው ከመነሻው እስከ መድረሻው ያለውን ይሄ ኤምባሲዎች ስራ ነው። ተይዞ በኤምባሲ አማካኝነት እዛ ሲጠየቅ መረጃውን ያመጣዋል። ከየት ወየት ማን አቀባይ ማን ተቀባይ እንደሆነ ያለውን ነገር እዛው ይገኛል። እዛ ድንበር ያሉት እያስቸገሩ ደግሞ እዚሁ ሳኡዲ ውስጥ ተቀምጦ ኢጃዛ ቤት ተቀምጦ ሰዎችን የሚለውጥ የሚሸጥ መያዝ አለበት። እንደዚህ አይነት ወንጀለኛ ማለት ነው። መያዝ አለበት። እነዛ እንኳን አንድ ጊዜ ሸፍተዋል። ማንም ያው ህግ የሌለበት ሀገር ነው ያሉት። የፈለጋቸውን ይደፍራሉ፣ የፈለጋቸውን ብር ያስልካሉ፣ የፈለጋቸውን ይደበድባሉ። እነሱ ያው ህግም የሌለበት ሀገር ነው ብለን ነው የሚያስቡት እነሱ። ነገር ግን ደግሞ እዚሁ ህግ ያለበት ቦታ ሰዎችን ወደ ህገ ወጥ ቦታ የሚያስገባ ሰዎችን ለማይታወቅ ወበኔ የሚሰጥ እሱ መያዝ አለበት ነው። በወሬ ተደባብሶ ማለፍ የለበትም። ቀጥሉበት ማለት ነው። እና አሁን እንግዲህ ለሰይድ አሁን የተባለውን እንግዲህ ኢትዮጵያ መሰለኝ አሁን ተደውሎለት በመስመር መሰለኝ ሰውየው ያለውን አስደምጣችኋለሁ ማለት ነው። መረጃውን አቁሙት፣ እኛ በምንሄድበት እንሄዳለን፣ መረጃው እጃችን ላይ ደርሷል የሚለውን ሪከርድ አስደምጣችኋለሁ ማለት ነው። ዋናው አጀንዳው ዋናው ባለቤቱ እሷን ያስገደላትን ወይም በህይወት ያሳሰራትን ይዘነዋል። መፍትያችን ከልጁ ነው። ከማንም ቤት ሲሄዱ ከከላይ ከእንድሪማሩ ከእንትና ማሩ ማንም ለማንም የችል ህይወት እንትን የሚል የለም። አጀንዳችን ጨርሰናል። በጨረስንበት ሀሳብ በቃ እሱ ነው ሀጃችን ገብቷል። የህዝብ ልጅ ህዝብ ነው የሚይዘው፣ ህዝብ ነው። አሁንም ሶሻል ሚዲያ ያለው ሁሉም እሱ ነው። ጥያቄያችን ሀርትሮ በቃ ዘጋ። ከማን ነው ከዚህ አይነት እኛ በቃ አጀንዳችን ይመች ነው። ማንም አይደለም። በቃ ሀጃችን ገብቷል። ይመች ነገር ይመች ማለት ሀገራችን ወርቆ ልጅቱንም በህይወት ምንም ነገር ሳያደርጋት ልጅቱን ያመጣል። በቃ በማንም ቤት አጀንዳ የሄደ ግን እንደዛ ነው እንደዚህ ነው የለም፣ አይሰራም።
በእኛ ቤት ከዚህ በኋላ እንግዲህ ውድ ቤተሰብ ያው ልጁ ያለውንም ሀሳብ ሰምታችኋል ማለት ነው። እንግዲህ እሱ ሀቁን ያውጣላት ማለት ነው። ለማንኛውም አሁን ላይ ሰው ማመን የለባችሁም ማለት ነው። እንግዲህ በአንድ ሰው ላይ ሲሰራ እንደ መማሪያም ይሆናል ማለት ነው። እዚህ ጋ አምናችሁ ሰው ማመን የለባችሁም ማለት ነው። በማታውቁት ነገር ሌላ ችግርም ሊደርስባችሁ ይችላል ማለት ነው። እናንተ ልትታመኑ ትችላላችሁ። ነገር ግን ደግሞ ለሰው ብላችሁ የምትገቡበት ነገር ለምሳሌ አሁን እናንተ ወይንም ጓደኛዬን አውቀዋለሁኝ እተማመንበታለሁ ብላችሁ በራሳችሁ ላይ ሪስክ የምትወስዱ ያ ሰውዬ ደግሞ ሊሸመጥጣችሁ ይችላል። ያ ሰውዬ የራሱን ጥቅም አስከብሮ እናንተን በጎን ችግር ሊከታችሁ ስለሚችል እዚህ ጋር ጥንቃቄ ልታደርጉ ይገባል ማለት ነው። እና ውድ ቤተሰብ እንግዲህ ቪዲዮውን እያያችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ለዛሬው እዚህ ጋር ይበቃኛል። ሰላም አለይኩም ወራህመቱላሂ ወበረካቱ።